ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬ ስፔሻል የአባቶች ቀን ፕሮግራም ነው። በስቱዲዮአችን የጋበዝንላችሁ እንግዶች አሉ። አባቶቻችንን ያመሰገንን እዚህ ስላበቃችሁን በአባትነት ቤታችን ስለመራችሁ ስለማንነታችሁ አባቶቻችንን ያመሰገንን ስለነሱ ደስ የሚላቸውን ነገር ያወራን እየወደስናቸው ያከበርናቸው የምናሳልፈው ቀን ይሆናል ማለት ነው። በስቱዲዮአችን የጋበዝንላችሁ እንግዶች አሉ። ከነሱ ጋር ቆይታ እናደርጋለን። እንዳውም ዛሬ ስፔሻል ገስት የሙዚቃ ቤተሰቦችም ከኛ ጋር ይሆናሉ እና ስለዚህ ደስ የሚል ጊዜ እናሳልፋለን ብዬ አምናለሁኝ። እንግዲህ ፕሮግራማችንን ከመጀመራችን በፊት ለአባቶች በሙሉ መልካም የአባቶች ቀን ማለት እንፈልጋለን። ኦፍ ኮርስ ስፔሻል ደግሞ ለአባቴ ኮሞዶር መስፍን ቢነጋ በጣም ወደሃለሁ መስፍንዬ ሃፒ ፋዘርስ ዴይ ማለት ፈልጋለሁ። እንደዚሁም ለባለቤቴ ለኖፍታጽዮን እንግዲህ በየቤተሰቦቻችን ሁላችንም በጣም እንወዳቸው እናከብራቸው አባቶች አሉ እና እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ ማለት ነው። እስቲ መጀመሪያ እንግዶቼን ላስተዋውቃችሁ። ዶክተር አዳም ቱሉ የሁለት ልጆች ወንድ ልጆች አባት፣ ካጠገቡ ደግሞ አቶ ፋሲል ደምሴ የአራት ወንድ ልጆች አባት። ዛሬ እንግዲህ መጀመሪያ ፕሮግራማችን ላይ በወንድ አባቶች ነው የተከበብነው። ደስ ይላል በጣም ቤታቸው I can only imagine በተለይ አራት ወንድ የሚያድግበት ግን ደስ ይላል ኳየት ነገር የሌለበት በቃ ሞቅ ያለ ቤት ነው የሚሆነው ብያምናለሁኝ እና ጥሪያችንን አክብራችሁ ከኛ ጋር የአባቶችን ቀን ስለምታሳልፉ በጣም አርጌ አመሰግናችኋለሁ። ዶክተር አዳም ባዮኬሚስት አይደለ? አቶ ፋሲል ደግሞ ቢልዲንግ ማኔጅመንት ውስጥ ሰርቪስ ቴክኒሽያን ሆኖ ነው የሚሰራው። ስለዚህ በጣም ቤተሰቦቻችሁን በጣም የምትደግፉ ጠንካራ ሰራተኞች እንደሆናችሁ ነው እንግዲህ የምናየው። እስቲ ስለ አባትነት ስንነጋገር የአባትነት ኳሊቲ በኔ በህይወቴ ውስጥ ይሄንን እንዲመስል አርጌ ነው ጥሬ ልጆቼን ያሳደኩት ብትል፣ ምክንያቱም አቶ ፋሲል ያንተ ልጆች የ30 አመት ልጅ ትንሹ የ20 አመት ልጅ ጨርሰሃል አንተ ስራውን። ዶክተር አዳም እንኳን ትንሽ 18 እና ስንት ላይ የ14 አመት ልጅ። ስለዚህ እንደው ጉዞውን አንተ አልፈህበት ከጀርባው ነው የምትመለከተ ያለው አይደለ? ይሄ ፌዙን አልፈዋል የህፃንነት ልጅነት ሆኖ ልጆችን ማሳደግና በኢንቴንሽን እንደዚህ አይነት አባት እንደሆነ አድርጌ ነው ራሴን ልጆቼን ያሳደኩትና እንደዚህ ኳሊቲዎች ነበረ በልጆቼ ለማሳየት የምሞክረው ብትል ምንድናቸው? የመጀመሪያው ምንድነው ልጆቼ እንዳይፈሩኝ ነው ማረገው። እንደ ጓደኛ እንዲያዩኝ እንደ ወንድም እንዲያዩኝ ነው ማረገው። ብዙ አልቆጣቸውም። አንዳንድ ጥፋቶች ቢያጠፉም ያው በመምከር ነው የምታሳልፉና ብዙ ጊዜ ከነሱ ጋር አሁን በተለይ ጧት ላይ ወደ ስራ ሲሄድኔ እነሱን ትምርት ሲያደርሳቸው 30 ደቂቃ ከዱር ያሳለፍኩትን ህይወት እየነገርኳቸው ነው የሚሄደውና ምን አይነት ልጅ መሆን እንደሚገባቸው እና በጣም ቅርብ እንዲሆኑ ነው አርጌ ያሳደኳቸው። ስለዚህ በዛ እነሱም ግልጽ ሆኖ ነው ምንም ነገር የሚጠይቁኝ። ስሜንም በራሴ ስም ነው የሚጠሩኝ። አባቴ ምናምን አይሉኝ። ፋሲል ብሎ ነው የሚጠሩኝ። በጣም ቅርበት አላችሁ ማለት ነው። እሺ እሺ ቅርበት ስላለን በቃ ከማንኛውም ነገር እንደሚፈልጉ ነው በቃ በአቅም በፈቀደ መልኩ ማለት ነው። ስለዚህ ብዙም ተፈራርተን አይደለም እንትን ያልነው። ስለዚህ የሚያስፈልገው ነገር የሚጠይቁኝ ነገር በአቅም ደረጃ ያለው አሟላቸዋለሁ። ካልበለዚያ ደግሞ ተነግራቸዋለሁ። ምንም ችግር የለምና ግልጽ ሆነ ተናገራለህ። ግልጽ ሆነ ተናገራቸዋለሁ እና በይበልጥ ደግሞ ነው ያሳለፍኩትን ህይወት ጥሩ አልነበርኩ መጀመሪያ ላይ በልጅነት ያው እንደ ከአካባቢያቸው አኳያ ባለውበት አኳያ ወደ ትምህርት ቤተሰቦች ትምህርት እንድማር ይፈልጋሉ። እኔ በአንዳንድ ነገሮች በልጅነት ባለማወቅ ወደ ኋላ የቀረውበት ነገር ነበር። ያኛና ነግራቸዋለሁ። ግልጽ ሆነ ተናግራቸዋለሁ። ይሄን ያጠፋውት እንደኔ አትሁኑ ብለህ ነግራቸዋለሁ። በደንብ አድርጌ የሚያገኙት ጓደኛ መምረጥ እንዳለባቸው በቃ በዛ መልኩ በብዙ መልኩ ደግሞ ሶስቱም ተከታታይ ስለሆኑ በሁለት አመት ስለሚበላለጡ ያው አብሮም ስለሚሉ ጓደኛም አይፈልጉም። የውጭ ጓደኛ ስለማይፈልጉ እዛው ይጫወታሉ። እናታቸው መቤት ስለሆነች ሷም ከጎናቸው ምንም ካጠገቧ እንዲርቁ አስፈልገው። ስለዚህ በዛ መልኩ ነው ያሰደግናቸው። ደስ ይላል በጣም። ዶክተር አዳም ያንተስ በምን ኳሊቲስ ኢምባዲ ማረግ ፈልጋለሁ ብለህ ነው በምን ኢንቴንሽን ልጆችንም ታሳድጋለህ? እንግዲህ የኔ ትንሽ ለየት ይላል። እኔ ጋር ልጆቹ
ሞር ፎከስ ሆነው በዲሲፕሊን እንዲያድጉ ምናልባት ከአስተዳደግ ይዤ መጣውትም ይሆናል ከዛ አንፃር እሱን ሞር ፎከስ እናረጋለን በተለይ ሁለት ነገሮች ወይ ሶስት ነገሮች ላይ ልጆች ሆነው እንዲያድጉ መፈልገው ነገር አለ አንደኛ ዴስቲኒ ያላቸው ልጆች ማሳደግ ነው መፈልገው ከመጀመሪያው ዴይ 1 ጀምሮ መድረሻ የሌለው ልጅ ወይ እዚህ ጋር ይደርሳሉ የምንለው እግዚአብሔር ፈቅዶ በተሻላቸው እነሱን ይፈርታ አድርገው እግዚአብሔር አቅም ተጨምሮበት ልጆቹ የሆነ መድረስ ያለባቸው ላይ የሆነ ነገር for this world for the community for their own selves የሆነ ነገር አቺቭ አድርገው የሚያልፉ ልጆች ለማሳደግ ከዴይ 1 ጀምሮ እሱን ፎከስ አድርጌ ነው የምሰራ የነበረው እና እነኚህ ነገሮች አንዳንዴ አሁን ነው ካስተዳደገም ባይሆን ልጆቹን ከማሳደግ አንዳንድ የሚሰሩ ሚስቴኮች አሉ ሞር አግሬሲቭ በሆኑ ልጆቹ ላይ ነው በጣም ስትሪክት የሚሆኑ ነገሮች እንደዚህ አይነት አካሄዶችን ኖቲስ ማረጋቸው አሁን ተመልሼ በተስተካከል በትኝ ማስተካከላቸው ነገሮች አሉ እንከር ያልካባት ነህ yes ሌላ ልጆቹ ለኮሚኒቲ ወይም ለፎር ዲስ ወርልድ የሚሰጡት ነገር እንዲኖር ፈልጋለሁኝ ኦልዌይስ እኔ ብኖርም እናታቸው ብትኖርም ባንኖርም ከኮሚኒቲው ጋራ ሰርቫይቭ አድርገው እየሰጡ የሚቀበሉ ልጆች ማሳደግ ነው የምፈልገው ታሳዋይ ሬዝም እና እኔ ከፎር ሊቪንግ ከምሰራው ውጪ ዲሴቢሊቲ የሆኑ ልጆች ሞር ከአይዲዲ ጋር ኢንተሌክቹዋል ዲቨሎፕመንታል ዲሴቢሊቲስ የሚባለው ያምሮ እድገት እክል ያላቸው ልጆችን ኮሚኒቲ ላይ እነሱን ሰፖርት ማደርገው እና ትልቁ ልጄ ከሚድል ስኩል ጀምሮ አብሮኝ ቮለንቲር ያደርጋል መጀመሪያ ፈልጎታል ነው እየፈለገውም አልፈለገውም ያስቱ ቮለንቲሪት እና እዛ አብሮ ሆኖ እነዛ አይነት ስራዎችን ኮሚኒቲ ሰርቪሶችን ስራዎችን እየሰራ ላይፍን በራሱ መነጽር አይቶ ያለውን ነገር በእጁ የተቀበለውን አፕሪሺየት ያደረገ እንዲቀጥ ፈልጋለሁኝና እንደሱ ነው ያደረኩት በተለይ ወንድ ልጆች ስላሉኝ ወንድ ልጆች ስለሆነ ማሳደገው በምክር ብቻ አንዳንዴ አይገባቸውም ማለት ምክር አይመልሳቸውም ንግግር በተለይ እዚህ ሀገር ያሉትን ኖቲስ ያረኩትና ከዛ አንፃር ፕራክቲካል የሆኑ ላይፎችን ማየት ስላልባቸው እሱን አድርጌያለሁ ሜቢ ካሳለፍኩትም ላይፍ አንፃር ሊሆን ይችላል በዚህ አይነት ሃርድ ወርክ ሆነው ዴስቲንድ የሆኑ ልጆች መድረሻ ያላቸው ልጆች እንዳባት ሐላፊነቴን መወጣ ከዛ በኋላ የኔ ሐላፊነት አይደለም የተዘራ ሁሉ አይበቅልም የተሞከረው ሁሉ እንዳሰብነው ሰክሰስ አይሆንም ግን አም ፍሪ እጆቼ ንጹህ ናቸው የምልበትን ደረጃ ነው የምፈልገው ታስዋታይ ዱ ማይ ቤስት ሁለቱም ልጆች ላይ ደስ ይላል በጣም ወዳጆች ነኝ ከልጆቼ ጋር ብለህን ነበር አለ ፋሲል እንግዲህ ገባ ብለን ትንሽ ስንቆይ ሞር ፍሬ ነገሩን እንነጋገራለን ግን ከልጆቼ ጋር ደስ የሚል ጊዜ ሳሳልፍ እንደዚህ አይነት ነገሮች ነው ማደርገው ብትል ምንድነው ለፋን ለኢንጆይመንት ከልጆቼ ጋር መታሳልፈው ጊዜ ምን ያያረጋችሁ ነው ፌቨሪት ታይም የኛ ጥሩ ጊዜ ከልጆቼ ጋር ሳሳልፍ እንዲ ነው ማረጋው ብትል አው ለነገሩ ምን በቅድም እንደተገስኩት ብዙ እነሱ ሶስቱም ተከታታይ ስለሆኑ ጓደኛ ብዙም አይፈልጉም እኔ መሃል ላይ ነው አንዳንዴ ወይ ፊልም የሚፈልጉ ጊዜ ይዣቸው ሄዳለሁ እና በቃ ብዙ ጊዜ ሰዓታችንን እናሳልፈው ያው ቤት ውስጥና ከቤት ውስጥ ውጪ ደግሞ ወደ ትምህርት ቤት ስንሄድ እንደነገርኩሽ እሱ እናረጋ ከዛ ቲያትር ምናምን ነገር አንዳንዴ ይዣቸው ሄዳለሁ እንጂ ብዙ ፈን ነገር ብዙ እንትን የላቸው ፋን ብዙ ከስፈርሳቸው አንተ ነው ይፈልገው ፋን ሲያስቡ አባት ብሎ አይመጡም እኔ እንደውም ከማገኛቸው አሁን ከስራ ስመለስ ማታ ካይ ነው የምመጣው ወይ ሊተኙም ይችላሉ ላይተኙም ይችላሉ እኔ ብዙ ጊዜ ከነሱ ጋር ማሳልፈው ጠዋት ላይ ነው አክሽን ጠዋት እኔ ይዣቸው ስለምሄድ በዛ መሃል ብዙ ነገሮች አሁን ለምሳሌ ከኛ ቤት እስከ ወደ 30 ደቂቃ ወደ ትምህርት ቤታቸው ሲሄዱ 30 ደቂቃ አካባቢ ነው በእግራችሁ ነው የምትሄዱት በእግራችን ነው አሁን ምን ነገር ኢትዮጵያ ነው ኢትዮጵያ አሁን እዚህ ሲመጡ ልጆቹ 13 15 እና 17 ስለሆኑ ብዙ እንትን ያለኝ ብዙ መስዋዕትነት ያደረኩት እዛ ነው ኢትዮጵያ ስለሆነ እዚህ አሁን ደርሰው ስለመጡ ያው መከታተል ምናምን ነው እንጂ እኛ በጣም ኃላፊነትም አይጠብቅ ያኛው ብዙ ፈተና ምናምን የሚኖረው እዛን ጊዜ ነው በሃዮቹ አጋማሽ ምናምን አካባቢ ባለቤቴም እንደዛ ስለ አሁን ልጆች ነበራችሁ ራሳችሁ ነበርና ስለዚህ ብዙ ቻሌንጅ ነበሩ በቃ አንዳንድ በፋይናንሻል ችግር ይኖራል ልጆች ይታመማሉ ምናምን ያ ነገር ነው ትዝ የሚለኝ ብዙ ነገሩ ኢትዮጵያ ብዙ እነዚያ ከመጡ በኋላ ብዙ በጣም አስቸገሩኝ የሚለው ነገር ብዙ የለም እና
እሱ ነው የምትለኝ ላይ ያን ደዋክ ብዙ ልባቸው ላይ የቀረው ይዛቸው ስትራመድ ከነሱ ጋር መታጠፋው ጊዜ ምን ሄዳለን እና መንገድ ላይ ደግሞ አሁን ስንሄድ አጋጣሚ ከኛ ቤት ጀምሮ ወደ ትምህርት ቤታቸው ሲሄዱ ወደ አሉ የኔ ቤቶች አሉ በየመንገዱ የሚቀመጡ ለነሱ አሁን መስጠት እንዳለባቸው የሆነ ያለኝ ሳንቲም 1 ብር አንዳንድ ብር ሰጣቸውና ዘርዝረው 10 ሳንቲም እየሰጡ እንደሄዱ ያ ነገር እንዲለምዱ ነው ማረጋቸው ገብቷል ለሰው መስጠትና ሰው ማክበር ያን ነው የቀረጽኳቸው ካንተ አይተው ከሚሰሙት የሚያዩት ይበልጣል ማለት ነው ዶክተር አዳም what do you do for fun ከልጆች ጋር fun serious ይልኛል ያ sure አው ምንድነው ልጆችን ማሳደግ እንዳባትነት ኢንቴንሽናሊቲ ይጠይቃል it is a focus የሆነ እንደዛም ሆኖ ከተሳካልን እሰየው in my view especially እዚህ አሁን ባለንበት ሀገርና many challenge ባሉበት 50% human 50% iPhone ልጆች ነው የምናሳድገው አይ ጀነሬሽን እና በዚህ አይነት ሁኔታ ላይ ያሉት ልጆች ስለማሳደግ እኔ እንኳን available ብሆን እነሱን ከዛ ነገር ላይ ነጥቆ ወስዶ ወደኔ ማምጣት በራሱ it's a challenge ልጆቹ ላይ ባለው so intentionally ምንድነው እኔ ታይም ሰተው አብሬያቸው የሚጫወቱ ጊዜ ደጅ ወክ ማድረግ በተለይ ወንዶች ስለሆኑ ኳስ መጫወት መሯሯጥ ብዙ ነገሮች እንዲህ አይነት አክቲቪቲዎችን አድርገናል እና ከ3 ዊል ወደ 2 ዊል ብስክሌት እንዲነዱ ዋና እንዲለማመዱ እነኚህ ነገሮች በሙሉ ከኔ ጋር ነው ያደረጉት ልጆቹ ይሄንን ታይም ጊዜ አብረን ፈሽተናል አብረን ሆነናል በእያንዳንዱ ስቴፕ ውስጥ አንድ ነገር ውስጣቸው ኢምፕሊመንት ማድረግ የምፈልገው አለ እስከማቀው መነሻውን የማያቅሰው መድረሻውን አያቅም ወይ መነሻውን የማያቅሰው ትክክለኛ ዴስቲኒ ቦታ ላይ አይደርስም ስለዚህ መነሻቸውን እንዲያውቁ ፈልጋለሁኝ ከየት እንደመጣውኝ I'm from a poor family ያንን ነገር እንዲያውቁ ፈልጋለሁኝ ሃርድ ወርኪንግ የሆነውን ነገር ኮሚኒቲ ላይ የሚያደርጉት ለሌላ ሰው ተርፈው መስራትና ማድረግ ያለውን ውጤት ፍሬውን ምንም እናታቸውም we are living witness በዛን አይተዋልና ይሄንን ያያሉ ከዛ ተጨማሪ ብዙ የቲቪ ሰው አይደለም ምንም አናይም ኢንቴንሽናሊ ልጆቹን ለማሳደግ እንግዲህ ትልቁ ልጅ 18 አመቱ ነው አሁን ኮሌጅ ይገባል እኔ እስከ ዛሬ ድረስ እዚህ ሀገር ወደ 23 24 አመት ኖር ያለሁኝ ኬብል ኖሮኛ ያቅም ቤት ውስጥ ከልጆቼ ጋራ ያላየነው ካርቱን ሙቪ የለም ያላየውት ነገር የለም እና እስካሁን እገደዳለሁኝ አብረን ነው የምናየው አብረን ቁጭ የምንለው ልጆች ሆነው ልጆቼ መጽሐፍ ያው ሁሉም ሰው እንደሚያደርገው እዚህ ሀገር መጽሐፍ እንዲያነቡ ከላይብራሪ መጥቶ ኢንፎርስ እናረጋቸዋለን ቶሎ በጨዋታ ስለሚወሰዱ እሱን ፎርስ አረጋቸው ነበርና የዘራውት እየበቀል እንደሆነ ማቀው ትልቁ ልጅውን እኔን ማስገደድ ጀምሯልና አንዳንድ መጽሐፍቶችን ይሄ መጽሐፍ አንብበው ይለኛል አትሊስት ለሱ ስል ያነበው ፊድባክ መስጠው መጽሐፎች ጋር ደርሰናል ሶ ኢንቴንሽናሊ ከልጆቹ ጋራ ጊዜ መውሰድ ለአባትም ትልቁ ለኔ አሁን በጣም ኤክስፔንሲቭ ነገር ጊዜ ነው ልጆቼም ዲማንድ የሚያደርጉኝ ጊዜ ነውና ያንን ጊዜ በመስጠት አብሬያቸው በመሆን በተለይ በልጅነታቸው አሁን ያደጉ ሲሄዱ ኦሬዲ የራሳቸውን ቦታ ስለሚይዙ ሃይ ስኩል ተማሪ ኮሌጅ ተማሪ ሲሆኑ ላይፍም ራሱ የራሳቸውን መንገድ እየሄዱ ስለሆነ ብዙ አይፈልጉም በልጅነት ግን ሞር ታይም ከነሱ ጋር ተጫለኝ በጣም ደስ ይላል አዎ እንግዲህ አባቶች ዋና ቫልዩ የሚሰጡት ጊዜ ነው ዊኬንዱን ከስራ ለፍተው ከነሱ ጋር ማሳለፍ መቻል መስጠት ማለት ጊዜ ለልጅ መስጠት ማለት ምን ያህል ቦታ ለነሱ እንደምትሰጥ በአንተ በጊዜ ነው የሚረዱት አይደለ ኦልራይት ያጠራ ያለች ረፍት ወስደን ደግሞ እንመለስና ቆይታችን እንቀጥላለን ከኛ ጋር ቆዩ ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል ፋሲል እንግዲህ አንተ ልጆች ትልልቆች ስለሆኑ አሁን ከነሱ ጋር ያለ ግንኙነት እንዴት ተቀይሯል ትላለህ ምክንያቱም እንደ ድሮ እንዲያርጉ አስቀምጡ ቤታችሁን አጽሜንታ ቤት አጽዱ ትምህርት ቤት ደረሰ ወይ ፈተና ሪፖርት ካርድ አትልም የ30 እና 20 አመት ልጆች ይያሉ ሪሌሽንሺፑ በጣም ተቀይሯል አይደለ ምንን ይመስላል የራሳቸውን ዲሲዥን እንዲያደርጉ ምትተዋ አባትነ ወይስ ሁሉንም ነገር እንነጋገር የምትል ሃንድ ዞን አሁንም አባትነ እንዴት አይነት ቦታ ያለ ልጆች ምንድነው ከልጅነት ጀምሮ እስከ መጨረሻው ድረስ ያንቺን እርዳታ ይፈልጋሉ በቃ ስለዚህ አሁንም ቢሆን አሁን እነሱ ስራ የሚያዙ ምንም አሉ እንጂ አሁንም ራሱ አንዳንዴ እንትን ለምሳሌ ወደ ትዳር ማግባት አለባቸው
ያን ደግሞ ከኔ ተሞክሮ አንዳንድ ነገር ካልነገርኳቸው ይፈሩታል እነሱ ትዳር ጥሩን መሆኑን እና ደግሞ ከዚህ በኋላ ደግሞ ወደ ትምህርት ላይ ደግሞ የመጀመሪያ ዲግሪያቸውን ጨርሰው ከዛ በኋላ ወደ ማስተር ሌላ መጨመር እንዳለባቸው በአንድ በኩል ዝም ብሎ ደክሞ ይሄ በቃኝ ብሎ እንዳይቀሩ የግድ ሁሉ ጊዜ ማንገር አለብሽ እንደዚህ መቆጣት ምናምን አልችልም ግን ያው እንደዚሁ እንደ ሰላም እንባባላለን እንደ ጓደኛ ነው የምንሆነው ከዛ በኋላ ያው ከዛ እንዴት ነው ስራ ምናምን እንባባላለን ያው ጓደኛዬ እንደምጠይቀው ማለት ነው እና አንዳንዴ ከነሱ የሚያወሩትን ሰማና በእኔ ተሞክሮ ደግሞ ይሄ እንደዚህ ብታረጉት ያን ምትመክራቸው እንጂ በዚህ ሂዱ ምታያቸው ደግሞ አንዳንዴ አስተሳሰባቸው ከኔ የተሻለ አስተሳሰብ ያስባሉ እኔ ማላሰበውን ስለሚያስቡ ደግሞ በጣም በአሁን ሰዓት ያሉ ልጆች ብልጦች ናቸው በቃ ማድረግ የሚገባቸው ነገር ያውቁታል እና ግን እስከ መጨረሻው ድረስ ልጅሽ ካንቺ ቢያድግም ምንም ቢልም ምንም ያንቺን ክትትል ይፈልጋል that's true ምታያቸው ነገር አይደለም ግዴታ ነው እና ዋናው ደግሞ ምንድነው ቤተሰብ እኔ ዋናው ነጥብ ለልጆች አስተዳደግ አንቺና ሁለቱ ባልና ሚስት የሚያደርጉት ነው ባልና ሚስት በሚረባው የሚጨቃጨቁ ከሆነ ልጆቹ እነሱን ነው የሚይዙት ምንም ሰላማዊ ልጅ ማሳደግም አትችልም እንደዛ ከሆነ ሁለተኛ ምንድነው አሁን ለምሳሌ ባል አባት ልጁን በሆነ ነገር የሆነ ለመቆጣት እንኳን ሲጀምር እናት ተው ልጅ እንዳትናገር ምናምን የምትለይ ከሆነ ያም ነገር ልጆቹን ያበላሻል ገብቶሻል ስለዚህ ሁለቱም እንደው አሁን እኔ ጥፋትን ባጠፋ እሷም የሆነ ነገር ብታጠፋ እነሱ በማይስቡበት መልኩ ብቻችን የቅድም የሰራው ልክ አይደለም እንደዚህ በልጅ ፊት እንደዚህ አይባልም ነው ባባባላ እንጂ ምንድነው በልጆች ፊት እንደዚህ ካልሽ በቃ እነሱ እኔ ባጠፋም ነገም እንደዚህ ታረግልኛለች ወይ የምትከራከር ከሆነ እኔ የምከራከር ከሆነ እና ልጆቹ ተጽዕኖ ያድርባቸዋልና ዋናው የባልና ሚስት ከነሱ ፍቅር ብቻ ነው ማየት አለባቸው በቃ ያ ዋናው ነጥብ እሱ ነው የትዳርን ማንነት ከናንተ ነው የሚያዩት ከናንተ ነው የሚወስዱት ቤት ሲያድግ ያዩትን ነው እንጂ የምትነግራቸውን ብዙ ጊዜ ልጆች አይደለም የሚከተሉት ያዩትን ነገር ነው ዶክተር አዳም እንግዲህ ትልቁ ነገር አሁን ከዚህ በፊትም እዚህ ፕሮግራማችን ሰርተንበት ነበር ስለ ወንዶች ልጆቻችን ምንድነው ትንሽ በእነሱ ላይ ችግር ያየን ነው ሶሳይቲ ብዙ ከተጽኖ ያለ በብዙ አቅጣጫ ተጽኖ አለና ይሄን ነገር አንተ እንዴት ታየዋለህ አንደኛ ያንተን አመለካከት ኦል ኢንፍሉዌንስ አሉ የምትላቸው ነገር ሁለተኛ ደግሞ ያንተ ልጆችን ስታሳድግ ከነዚህ ነገሮች እንዴት ነው እንዲቆጠቡ ምን አይነት ስትራቴጂ ታደርግ ነበር ቤት ውስጥ ያ ሴት ልጆች ልክ አሁን በኔ አመለካከት ወንድ ልጆች ይሄ this world የምንኖርበት this sacred world በጣም ቻሌንጅ ነው አሁን ያለንበት ታይም ላይ በተለይ አሁን በምንኖርበት በዚህ አሜሪካ ሀገር ውስጥ የኛ የሀበሻ ልጆች ትልቅ ቻሌንጅ አለባቸው ከመጀመሪያው በጀምር የመጣ ነው ይሄ የአይደንቲቲ ክራይሲስ በጣም አለ እኔ በፎር ሊቪንግ ከምሰራው ዲሴቢሊቲ ላይ ሰራለሁ እንደገና ደግሞ ወጣቶችን ዩዝ ሊደርሺፕ ሰራለሁ ስለዚህ ከዛ ወጣቶችን አገኛቸዋለሁ ይሄ አይደንቲቲ ክራይሲሱ ትልቅ ነው ያለው የማንነት ጥያቄ አለባቸው ያንን ጥያቄ ለመመለስ እኛ ወላጆችን ፈርስት ጄነሬሽን የሆነው ልጆቻችን ሰከንድ ናቸው እኛ ፈርስት እዚህ የምንኖረው ብዙ ኢኩፕድ አይደለንም ያንን የሚያደርግ ኮሚኒቲ አሴ ኮሚኒቲም የለንም እዚህ አሁን ያለንበት አካባቢ ላይ ከዛ አንፃር ይሄ አይደንቲቲ ክራይሲሱ ምንድነው ትልቅ የሚፈጥርባቸው የመጣ ነው ኢትዮጵያ ካልቸር ሁለት ነው በአለም ላይ ያለው ሃይ ኮንቴክስት ሎ ኮንቴክስት ካልቸር ነው በሁለቱ መካከል ነው የሚዋዥቀው ኢትዮጵያ እና ሚድል ኢስት እና ቻይና ሃይ ኮንቴክስት ካልቸር የሚባል ነው ያለን በራሱ አሜሪካን እና ካናዳ ሎ ኮንቴክስት ካልቸር ነው ጀስት በአጠቃላይ ከቶፒክ እንዳልወጣብሽ ብዙ የሚያወራ በጣም የሚያወሩ አገር በጣም በማውራታቸው የታወቁ አሜሪካኖች ናቸው በስተዲያቸው ዝምተኝነት ጭምተኝነት ከዛ አይነት ሶሳይቲ የመጣን ደግሞ ኢትዮጵያ ነው እኛ ሀገር አንድ ልጅ ዝም ሲል ጨዋ ነው ይባላል እዚህ ሀገር አንድ ተማሪ ዝም ካለ የሆነ ችግር አለበት ወደ ካውንስለር ይሄድ ነው ትምህርት ቤትም የሚሉት ለምንድነው ዝም የሚለው ለምንድነው ዲፌንት የማያደርገው ነው የሚሉት ከዚህ አንፃር ልጆቻችን
ከዚህ ከመጀመሪያ የተነሳ ይሄ ክራይሲስ አለ ልጆችን በማሳደግ ውስጥ አንድ ልጅ የስንና ኖን የሚለይበት የመጀመሪያው ነገር በሚሄድበት መንገድ ላይ የሚጋፈጠውን ይሄንን ነገር አላደርግም የሚልበት አቋም አስይዘን ወደ ዓለም ካልከተት ነው ሁሉም የሚያሳዩዋቸው ነገሮች የሚጋበዙትን ነገሮች ኖ የሚልበት ይሄ የኔ አይደለም የሚልበት የራሱ አይደንቲቲ የራሱ መነሻ ቅድም ያልኩሽ ያስፈልጋቸዋል ይሄንን ለመስራት በአንድ ሌሊት የሚሆን አይደለም ከመጀመሪያ በቤት ውስጥ ምንድነው የምታረጋው ታዲያ ከልጆች ጋር ይሄንን እንዲኖራቸው ጊዜ አብረን እናጠፋለን በተለይ በልጅነታቸው ጊዜ አብረን ነው የምናጠፋው የቤት ስራቸውን ሲሰሩ የሚሰሩትን ነገር ለማየት ብዙ ጊዜ ቼክ አድርግላቸዋለሁኝ ሞር ሌሰኖችን ነው ከላይፍ ከራሳችን መነሻቸውን እንዲያውቁ በጣም እጥራለሁኝ ያንን ማወቃቸው የሆነ የሚብለጨለጭ ነገር እንዳይጋብዛቸው አንዱ እሱ ስለሆነ ሁለተኛ ደግሞ በህይወታቸው ውስጥ የሆነ ቻሌንጅ የሚመጣባቸው ነገር የሚገላቸው አይደለም እንግሊዘኛውን ልጠቀምና ምን የሚባል ነገር አለ the one won't kill you will make you strong እና the one won't kill you will make you weak እነኚህ ሁለት አይዲዮሎጂ አመለካከቶች አስተሳሰቦች ናቸው እኛ ባደግንበት ዘመን ምንድነው የማይገድልህ ነገር ያጠነክርሃልና የማይገድልህ ነገር ዊክ ያረጋል አቅመ ደካማ ያረጋል የሚባሉ አመለካከቶች ናቸው እኛ ስናድግ አንድ ልጅ ሃርድ ከፍተኛ የሆነ የተፍጨረጨረ ማደጉ መስራቱ መጣሩ ችግር ማየቱ ያጠነክረዋል ጠንካራ ሰው ያረጋዋል ተብለን ያደግነው ያ ነው የማይገድልህ ነገር ያጠነክራል የሚለው አመለካከት ያሁኑ ጄኔሬሽን ግን የማይገድልህ ነገር ዊክ ያረጋል የሚል አመለካከት በዛ አይነት አይዲዮሎጂ ነው ያደጉ ያሉ ትምህርት ቤት ስለዚህ ሁሉን ነገር ኤኒ ልጆቻችን ላይ እንቅፋት ይሆናል ብሎ በመንግስትም በትምህርት ቤትም በሁሉም ዓለም የሚሁል ነገር ከመንገዳቸው ላይ ማንሳት ነው የሚፈልጉት አንድ የሚባል አባባል አለ አይ ቲንክ የሩቅ ምስራቆች አባባል ነው የሚሆነው ልጅህን ለመንገዱ አዘጋጀው እንጂ መንገዱን ለልጅህ አታዘጋጅ ይባላል አሁን ያለው ጄኔሬሽን ምንድነው መንገዱን ነው ለልጆቻችን ያዘጋጀን ያለ ነው ኤግዛምፕል ምን ማለት ነው መንገዱ ላይ የሆነ እንቅፋት ካለ ልጅ ያንን እንቅፋት እንዴት ዘሎ እንደሚሄድ ሳይሆን ማስተምረው ያንን እንቅፋት እንዴት ገልጨለት በስሙዝ መንገድ እንደሚሄድ ነው ያስተማርነ ያለ ነው የራሱን ኬፓቢሊቲ አያቀውም ስለዚህ ያ ልጅ ዊክ የሆኑ ልጆች ደካማ የሆኑ ልጆች ለዓለም ያረግንላቸው ነው የሚያድጉት ያያደጉ ሪፖርት ካርድ ላይ ካስተማሪ ጋር ይሄድን እየተከራከርን እንደሱ አይነት ነገር ማለት ነው በራሳቸው እንትን ይላሉ እንደዚህ አይነት ልጆች ስለሆነ ያያደጉ ያሉት አሁን ቤት ውስጥ አንዳንድ ጊዜ የተወሰነ ሲሪየስ የሆኑ ኮንቨርሴሽኖች ይኖርኛል ከልጆቼ ጋራ ምክንያቱም ውጪ ኤክስፖዝ የሆኑበት ዓለም ይሄ እንደሆነ ስለማቀው ቤታቸው ውስጥ ለሚቀጥለው ላይፋቸው ለሚቀጥለው ህይወታቸው የሚሆን ነገር ጥሎ ማረፍ ፈልጋለሁ ኦልዌይስ ለኔ የማስበው ምንድነው እኔ ነገ ባልኖር በሆነ ምክንያት እነኚህ ልጆች ራሳቸውን ሰርቫይቭ አድርገው መሄድ ይችላሉ ወይ መቀጠል ይችላሉ የሚለው ነገር ነው ማሰራው ፋሲል ልጆች ጥፋት ሲያጠፉ ምን አይነት አባት ነህ አንተ እንዴት ምትቀጣ ምትገርፍ ምትቆጣ ወይስ ደግሞ የምትመክር በምን በኩል ነው ወይስ ሲሳሳቱ ስተታቸውን እንዴት ፌሊየር አላው ታረጋቸዋለህ እድሉን ተሰጣቸዋለህ ወድቀው እንዲነሱ ምን አይነት አባት ነህ አይሰጣቸዋለሁ ግን ለእውነት ለመናገር በልጅነት ያያሉ ምንድነው አባትና እናት እዚህ ላይ ነው የሚለያዩት እናት ትግስት ይኖራታል የሆነ ትንሽ ነገር ሲያጠፉ በጣም እንትን የሚበላሹብኝ ስለሚመስለኝ ኃይልም ተጠቀም ይችላል አንዳንዴ ያን ምልሽ አሁን ድሮ ገና ልጅ ሆኖ እስከ 4 አመት ምናምን 5 አመት ያያሉ ገረፉ ነበር ብዙ ግርፊያ ሳይሆን ምንም መትቻቸው አላቅም አይደለም መትቻቸዋለሁ ግን ይሄን ያህል እንትን አለ ከዛ በኋላ ግን ብዙ ጊዜ በምክር ነው አሁን አንዳንዴ ምንድነው አንድ ሰው እኮ ውሸት በተለይ ውሸት ሲዋሹኝ ለምንድነው የሚዋሹኝ አሁን ምንድነው አንድ ነገር ያጠፋሉ ካጠፉት በኋላ እንደገና ለዛ ነገር ለመሸፈን ውሸት ሲዋሹ እንደገና ሌላ ጥፋት ነው ገብቷል ያ ውሸት እንዳይዋሹ እውነቱን መናገር እንደውም አንድ ነገር እንደውም አንዳንዴ ምንድነው ትምህርት ቤት አንድ ልጅ የመጀመሪያው ልጅ መሰለኝ ትምህርት ቤት አሁን ፈተና ላይ ጥሩ ውጤት ሲያመጣ መጀመሪያ እንግዲህ የልጅ ባህሪ ነው ቶሎ ነው የሚያሳይሽ አንደኛው ደግሞ መጀመሪያ ውጤቱ የለውም ነበርና ያለፈውን መጀመሪያ የነበረውን ውጤት አመጣው ምንድነው ይብና አይ እንዴ እኔማ በቃ ተረዳሁት ከዛ በኋላ እንደው ለኔ እንደውም 30 ከ100 ከመቶ ያመጣውን ከምታሳየኝ ይሄን ይወደክ በምታሳይ ለኔ የበስራ ነው በቃ ምን አርጌ እንደምረዳህ ማወቅ አለብኝ እኔ ወደፊት እንደዛ ብለ
መለስ እንደዛ በየመለስኩ ከዛ በኋላ ግን እየተረዱ መጣው አሁን ምንድነው ውሸት የሚዋሹት አሁን ቁጣ ፍራቻ ነው ምናምን እንደውም ከቁጣው ይልቅ ውሸቱ ነው መጥፎ ላቸዋለሁ ገብቷል ያን ነገር እንዲያውቁ እንትን በኋላ ከዛ በኋላ እንደ ጓደኛ ስለማያቸው ጥፋትም እየቀነሱ ይመጣሉና ዋናው ምንድነው ዝም ብሎ የሚቆጣባት ምናምን ኮንኩኝ እኔን ይፈሩኛል ለምንድነው አሁን የሚፈሩኝ ለምሳሌ ከራሴ ተሞክሮ ስነግርሽ አባቴ አሁን እንድንማር ይፈልጋል ሁሉ አሁን ትንሽ ጥፋተኛ ነበርኩ ከቤት ትምህርት ቤትም አንዳንዴ ይፈርፋለሁ ምናምን እና እንደዚህ አሁን ደግሞ ይሰማል እሱ አንዳንድ ነገሮች ይሰማ ሁሉ ጊዜ ቆጣኛል በቃ ስለሚቆጣኝ እኔ ደግሞ አይወደኝም የሚል ባህሪ አለኝ ገብቷል ያ ነገር ምንድነው እሱ ግን የሚቆጣኝ ምንድነው ለትምህርት ላይ ያለው አቋም ጥሩ ነው እኔም ደግሞ ጥሩ እንደሆነ ፈልጋለሁ እንደውም እንድቀርቡ ይፈልጋል እኔ ደግሞ ጥፋት ስለማጠፋ በቃ አላ እኔም አጠፋለሁ እሱም ደግሞ ይናደድብኛል እና እሱ መድገም አልፈለኩም ያና አሁን ለልጆቼ ይሄን ተሞክሮ ነው የምነግራቸው በቃ እና አባታችን ምንድነው ትምህርት ላይ ያለው አቋም ጥሩ ነው እንኳን እኛን ይቅርና ጎረቤት ማለት ተርፎት ሳይሆን ዝም ብሎ የመንግስት ትምህርት ቤት እንግዲህ ትንሽ ሳንቲም ነው የሚከፈለው ያ መክፈል የማያቅታቸው ሰዎች እንኳን እነሱን ሁሉ ያስተምራል ብር ኖሮት አይደለም እሱ ግን እኔ አሁን የዛን ጊዜ አልገባኝም ስላልገባኝ ጥፋት አጠፋለሁ ሳጠፋሱ ደግሞ ይሰማል ያጠፋውን ጥፋት አያልፈኝም በዛ ምክንያት ያው ያ ነገር እንዳይደገም ለልጆቹ እንትላቸዋለሁ ኦኬ that's a good one so የመጨረሻ ጥያቄ ዶክተር አዳም መጽሐፍ አንደኛ ያስከው አለ እንድትነግረኝ ፈልጋለሁ ስለሱ መጽሐፍ አጠራርገ ሁለተኛ አዲስ አባቶች አሁን ይሄን ፕሮግራም ለሚመለከቱ አንተ ወደ ኋላ መለስ ብለ እኔ ከተማርኩት ነገር አዳዲስ አባቶች ምክር በሰጥ ይሄን ነው የምትለኝ ምንድነው ሳትዘጋጁ ልጅ አትወለዱ ነው የምለው ነምበር 1 ማለት ብዙ ሰው ሚስት ለወልዳል በድል ይደጉ ብሎ አሁን በእኛ ዘመን ወይም ደግሞ በቀደመው ዘመን በድል ይደጉ እውነት ነው እኔ ስላክ እናቴ ስትልከኝ አክስቴ ቤት ሲሄድ ድንሽ ተቀቅሎ ከሆነ እሱን ይዤ ሄዳለሁ እንደድሌ የሆነ ቤት ደግሞ ዶሮ ካለ ከዛም በልቼ እመጣለሁ የሆነ ቤት ዳቦ ካለ በድልሽ ነው የምታድጊው በድል ይደግ ድሮ ይሰራል አሁን ግን እንደዛ አይሰራም አሁን በድል አይደለም ልጅ የሚያድገው ፕላንድ ሆኖ ዲሲፕሊንድ ሆኖ ሐላፊነት አለብን አሴ ሶሳይቲ እንደ ህብረተሰብ ሐላፊነት አለብን ልጆችን ማሳደግ ብቻ ሳይሆን የኔ ልጆች ማሳደግ ብቻ ሳይሆን እኔ አካባቢ ያሉትን ልጆች በሙሉ የማሳደግ እኔ ሐላፊነት አለብኝ that's the conviction ይሄንን ለማድረግ ደግሞ በአቋም መሆን አለበት ሰው አብሮ ሆኖ አግብቶ ለትዳር ሰው መድረስ ይችላል እና ለትዳር ደርሰው ልጆች ወጣቶች አሁን ላልሹ ይጋባሉ ለትዳር የደረሰው ሁሉ ልጅ ለማሳደግ የደረሰ አይደለም ስለዚህ ራሳቸውን እንዲያዘጋጁ ይሄንን መከራለሁ ብዙ ክራይሲሶች የሚፈጠሩት በዚህ ምክንያት ኢንቴንሽናል በሆነ ምክንያት እንዲ ልጆች እንዲወለዱ ማለት ነው መጽሐፉም ይሄኛው መጽሐፍ የባላደራነት ጥሪ የሚል አይ ቲንክ ሶስተኛው መጽሐፌ ነው ስለ ትውልድ ነው የጻፍኩትና በዚህ የባላደራነት ጥሪ ላይ እኛ ወላጆች አጠቃላይ ያለን ለልጆቻችን አደራ የመስጠት ሐላፊነት አገርን የማስረከብ ትውልድን የማስረከብ አለ የምንላቸው እነኚህ ሌጋሲዎች ለሚቀጥለው ትውልድ የማስለከብ የመስጠት ሐላፊነት አለብን ባላደራዎች ነን ባላደራነት ደግሞ የሆነ ዝም ብሎ የሚነጠቅ ነገር አይደለም አሁን ባለው አይነት ሁኔታ ከሄድን ያገኘውን መንጭፎ ከዚህም አድርጎ ይሄዳል የራሱን ሞዲፊክ የሆነ ነገር የሚሰራ ስለሆነ ከዛ አንፃር የባላደራነት ጥሪ መጽሐፍ ላይ የወላጆች ሐላፊነት ምንድነው የሚሆነው ደግሞ እኛ ሰጪዎች ብቻ ሳንሆን ተቀባዩ ትውልዱም ሐላፊነት አለበት ቅድም አሁን ልጆቼ ላይ ኢንቴንሽናል በምክንያት በፎከስ አድርጌ የምሰራው ለኔ ምንድነው ሐላፊነት አለባቸው ልጆቹ ከልጅነት ከህፃንነት ጀምሮ ከእንደየ እድሜያቸው ሐላፊነት አለባቸው የሚያስፈልጋቸውን በእድሜያቸው ልክ ያለውን ሐላፊነት መወጣት መቻል ያንን እየተማሩ ማደግ አለባቸው እንደገና መጋበዝ አለብኝ ማለት ነው አንተን እንደገና ስለዚህ መጽሐፍ ለማውራት ማለት ነው ሁለተኛ እነሱ ናቸው በሶስተኛ ደረጃ ኮሚኒቲው ህብረተሰቡ ሐላፊነት አለበት የህብረተሰብ መሪዎች ሄለን ሾው ሌሎቹ ያሉት እዚህ ህብረተሰቡ ላይ ትልቅ ኢምፓክት የሚያመጡ ፊገር ሰዎችን እግዚአብሔር ሰጥቶናል በውጭም በአገር ውስጥም ያሉ እነሱ ሐላፊነት አለባቸው ጄነሬሽኑን ለማሳደግ በመጨረሻ ደግሞ የባላደራነት ጥሪ ለሀገር ነው እንደ ሀገር ስለዚህ የባላደራነት ጥሪ ለወላጆች የባላደራነት ጥሪ አደራውን ለሚቀበሉ
የባላደራነት ጥሪ ለሶሳይቲው ለኮሚኒቲ ላይ ፊገር ለሆኑ ሰዎችና የባላደራነት ጥሪ በመንግስት ደረጃ ሶኮልድ ለመንግስት በሚል አይነት የተጻፈ መጽሐፍ ነው ይሄኛው That's amazing. So we have to have you back. በደም ዳይጀስት ለማድረግ መጽሐፉን Thank you. በጣም አመሰግናችኋለሁ ለታችሁ ጊዜያችሁ ከኛ ጋር ቆይታ ስላደረጋችሁ አመሰግናለሁ Happy Father's Day. I hope ልጆቻችሁ በደንብ እየጋበዙ ያዝናኑ ቀኑን ከናንተ ጋር ያሳልፋሉ Thank you so much. እሺ እናመሰግናለን እሺ ተመልካቾቻችን ደግሞ ከረፍት ቆይታችን ስንመለስ ስፔሻል ትሪት ለእናንተ ይዘንላችሁ የምንቀርበው የሙዚቃ ቤተሰቦች ደግሞ ከሙዚቃ አባት ጋር ደግሞ ቆይታ እናረጋለን ከኛ ጋር ቆዩ ሰላም ተመልካቾቻችን እንግዲህ ከረፍት ቆይታችን ተመልሰናል አሁን ደግሞ በጣም ትልቅ እንግዳ ጋብዤላችኋለሁ ሌጀንደሪ ሚውዚሽያን ዝነኛ ሳክስፎኒስት አቶ ፈለቀ ኃይሉ በጣም ደስ ከሚሉ ቤተሰቦቹ ጋር ከባለቤቱና ከሁለት ልጆቹ ማርታ ጥላሁን ባለቤቱ ፍቅርና ረዴት ልጆቹ ሚውዚሽያን ሌጋሲ በቃ የሙዚቃ ቤተሰብ መቼስ ፈለቀም ብዙዎቻችሁ ታውቁታላችሁ ለብዙ አመት በሙዚቃ ሲን ከብዙ ሰዎች ጋር በመስራት ብዙ ባንድ ውስጥ ለመጥቀስ ያህል ኤክስፕረስ ባንድ መጀመሪያ ላይ አይደል ከዛ አቢሲኒያ ሴቫን ባንድ ኢትዮ ባንድ የእናንተ ደግሞ አሁን የቤተሰባችሁ FNM ሙዚቃ ባንድ as a family እንግዲህ ፈሌና ማርቲ ማለት ነው አይደለ በጣም ደስ ብሎኛል ከናንተ ጋር ይሄንን ቆይታ ለማድረግ በመቻሌ እንዳንተ አይነት መቸስ አገር ሙዚቃ ውስጥ አሉ የሚባሉ ሚውዚሽያን ሳክስፎኒስት ከዛ ውስጥ አንዱ አንተ ነህ ብዙ ለብዙ አመታት ሰርተሃል አባትን እነዚህን የመሳሰሉ ቆንጆ ልጆች አፍርተሃል ቤተሰቡ ውስጥ እንዳለ ባለቤትህ በኪቦርድ አይደለ she's a pianist ready saxophone vocal እንደው ቤታችሁ መቸስኒ ሌላ ነገር ይመስለኛል ሳስበው በጣም ደስ የሚል ሞቅ ያለ ሃፒ ፕሌስ ምክንያት ሙዚቃ ደስታ ነው ሙዚቃ እኔ በጣም ወዳለው ሙዚቃ በቃ እንትን ሪላክስ ያስደርጋል ያዝናናል ያስጨፍራልና ቤተሰብ ውስጥ እንደዚህ አይነት ክሪኤቲቭ ኤንቫይሮንመንት ነው ሁሌ ቤታችሁ ያለ ይመስለኛልና ከአባቶች ቀይንን ጊዜ ለማሳለፍ ካንተ ጋር በመቻሌ በጣም ደስ ብሎኛል አመሰግናለሁ ቤተሰቦችን ይዘህ ስለመጣ በኋላ ላይ ትንሽ ሙዚቃ ታሰሙናላችሁ ከናን የናንተን ፍሌቨር እንሰማለን እንደው ስለ አባትነት እንነጋገር ብዬ ነው ምን አይነት አባት ነው እስቲ ፈሌ የሙዚቃ አባት ቤት ውስጥ ምን አይነት አባት ነህ ሌድ ባክ ቀስ ዝም ያልክ ነው ወይስ ኃይለኛ ነህ ወይስ ጓደኛ ነህ ወይስ ወዳጅ ነህ ምንድነው አንተ ሪፕሬዘንት የሚያደርገው ቤት ውስጥ እንደ አባትነት በሁሉም ትንሽ አለኝ ይመስለኛል አብዛኛው ትንሽ ቁጡ በጤነኛል ማርቲናት ለስለስ ያለች ሷ ለስላሳ ናት እሺ እንጂ የተጠቀሱ ነገሮች ሁሉ ይመለከተኛል ግን ቶሎ እንዴት አለብኝ ቶሎ በሳጫ አይነት ሰው ነኝና እንደውም ልጆቹ በዚህ እድሜያቸው እነሱ ነበሩ መናደድ የነበረባቸው እኔ ሆንኩኝና እነሱ ያስታግሱኛል ነው ምናረ አሁን እንትን ይሉሃል ረጋ ልንገር you know what my ወንድ ልጅ ምን ይላል መሰለ ማሚ በጣም too emotional እዚህ ላይ አባቴ ያናግረኝ ፕሊስ ይለኛል can dad talk to me I think ትንሽ too emotional እንደዛ ይሉሃል ማለት ነው አንዳንዴ አሁን ካደጉ በኋላ ልጅ ሆኖ ፈርተው ዝም ነው የሚሉት ልጅ ሆነው ሲያጠፉ ትንሽ እንኳን ልገረፉ ሲፈልጉ እናትየው አይለኛ ናት ፈሌ ቢገርፈን ይሻላል ይላል ለስለስ ያረጋዋል ብለው ለሳው አልጨክ እንዲ ፕሮፌሽናል ሙዚቀኛ ነህ አንተ ይሄ ሙዚቀኛነት ቤት ውስጥ ልጆችን እንዴት እንደምታሳድግ በክሪኤቲቭ ሰው ስለሆንክ በሱ ሞር ኢንፎርም ያደርገው ይመስላል ያንተ ለየት ያለ አባትነት ይመስልሃል ቤት ውስጥ ሙዚቀኛ ክሪኤቲቭ ሰው ስለሆንክ አባትነትን በሱ አፕሮች የምታደርገው ይመስልሃል እንግዲህ ከልጅነታቸው ጀምሮ ያው ቤት ውስጥ ሙዚቃ ነው ሲሰሙ ያደጉት በተለይ ማርታም እንደዛው ግን ያ ነገር እየተቀረጸባቸው ወደ ሙዚቃ እንዲያደሉ በጣም ግፊት ሰጥቷቸዋል ማለት ተገፋፍተው እንዲገቡ ሆነዋል ማለት ነው እና እርግጥ ነው እኔ የተወሰነ ሞክረናል ሙዚቀኛ እንዲሆኑ በልጅነታቸው ግን ከተወሰነ ጊዜ በኋላ
ትንሽ ያዝ ለቀቅ ሲያረጉት ትተናቸው ነበር አሁን እንደገና በደንብ ሲበስሉና ራሳቸውን በደንብ ሲያውቁ በደንብ ይዘውታል ማለት ነው ሁለታችሁም ከሙዚቃ ሌጋሲ ነው የመጣችሁት ከአባት ትልቅ ሙዚቀኛ ነበሩ አንተ ራስህ ያሬድ ትምህርት ቤት አስተማሪ ነበርክ ተማሪም ነበርክ እስቲ ስለ አባትህ ንገረን ምን አይነት አባት ነበሩ እሳቸውም ትልቅ ሙዚቀኛ ነበሩ አይደለ በአብዛኛው ጸባያችን ይመሳሰላል አባቴ ኃይለኛ ነበር ጥፋት እንድናጠፋ አይፈቅድም ስርዓት እንደዚህ ይፈልጋል ግን ያ በዚህ እንዳለ መጨረሻ ላይ ግን ትምህርት ቤት እንድገባ ራሱ ነው ገፋፍቶ ሙዚቃ ትምህርት ቤት ያስገባኝ እኔ ያሬድ ትምህርት ቤት የት እንዳለ ማላቅም ነበርና አንዳንዴ ቫዮሊን ያለ እንደዚህ የተጫወተ ወይም ጊታር ይዞ እንድንደነስ እንድንዘፍን ይገፋፋናል በዛን ወቅት ላይ መሰለኝ እኔ ትንሽ ከሌሎች ወንድሞቼ ተሻልኩ ነኝ መሰለኝ ያንን በማየት ቀጥታ ትምህርት ቤት አስገባኝ በቃ በዛው እንድቀጥል ሆነ በዛን ወቅት እሱም አስተማሪ ነበር ያሬድ አስተማሪ ነበር ከዛ በዛው እውነትም ያደረ ያየኝ ሲሄድ ጥሩ ውጤት ያመጣ በጎበዝ ተማሪ ከመባሉት አንዱ ነበርኩኝ አላማ 4 አመት ትምህርቴን ጨርሼ ለከፍተኛ ትምህርት ወደ ቡልጋሪያ ሄድኩኝ እዛ ተመርጬ መጥቼ እንደገና ያሬድ ማስተማር ጀመርኩ ያው ቀጠለ እንግዲህ እስካሁን ድረስ እሳቸውም ያሬድ ነው የተማሩት ማለት ነው አይደለም እነሱ ያሬድ ያስተምሩ ነበር አባት ራሳቸው ሙዚቀኛ ምን አይነት ኢንስትሩመንት ነበር የሚጫወቱት ትራምፔት መጀመሪያ መሳሪያው ነው ሁለተኛ ቫዮሊን ነው ሶስተኛው ደግሞ ጊታር ኪቦርድ ትንሽ ይሞክራል ኦኬ ሶ ያሬድ ሙዚቃ ትምህርት ቤት እንግዲህ ብዙ ሂስትሪ አለው እናንተ ቤት ብዙ ሚና ተጫውቷል ማርቲም ተማሪ ነበርሽ እዛ መጀመሪያ የተዋወቅሽው ፈሌን እዛ ነው አይደለ በአስተማሪነት እስቲ ንገሪ እንዴት ነበር ቆይ ያኔ ነው የተጀመረው ነገሩ ወይስ እስቲ እንዴት ተዋወቃችሁ ያኔ ነበር እንደያየኝ አሁን አይመስልም ያኔ ተማሪን ያለን ማለት ያው በጣም እንወደው አስተማሪያችን በጣም ያንን ጊዜ በጣም ብዙ ነገር ይሰራ ነበር የተለያየ ሙዚቀኞች ጋር አሬንጅ ያደርግ ነበር ለዘፋኞች ምናምንና የተወሰነ ሰዓት ነው ትምህርት ቤት ውስጥ የምናየው ግን በጣም እንወደው አስተማሪያችን ነው ስፔሻሊ ክላስ ውስጥ የሚሰጠን ትምህርት አለ ሶልፌጆ የሚባል የጆሮ ምናምን ትሬኒንግ እነሱን አይነት ነገሮችን ሲመጣ በቃ እሱ እስኪያስተምረን ድረስ በጣም ምንቸኩለው አስተማሪ ምንወደው ነበር ግን ጀስት ያስተማሪና የተማሪነት ግንኙነት ነበር ያለን ታዲያ ፍቅሩ የተጀመረ ሪሌሽንሺፑ እንዴት ነው የተጀመረው ከተመረቀ በኋላ ተመልሼ እዛው ትምህርት ቤት ውስጥ ለአስተማሪነት ስቀር በዛ ጊዜ ውስጥ ነው የተጀመረው ብዙ አብራን በመቀራረብ ማቴሪያሎችን ይሰጠኝ ነበር ለዚህ ለምጫወታቸው ሂልተን ሆቴል ምናምን ጫወት ነበርና እንደዚህ አይነት ስታንዳርድ የሆኑ ቲዩኖችን ብዙ ማቴሪያል እንደልብ ማግኘት አንችልም እና እሱ ግን ነበረው እንደዚህ ኮሌክት ያደረጋቸው እሱ ማቴሪያሎች ያው ስጠኝ ምናምን በማለት ተጋተጋው ቆይ ያንተ ደሞ ቨርዥን ምንድነው እሷን ስታያት እቺ ቆንጂዬ ያልክ ከድሮም ታስብ ነበር ወይስ ግራጁዌት ካረገች በኋላ ነው ያንተ ቨርዥን ምንድነው የኔ በእውነት ለመናገር ግራጁዌት ካደረገች በኋላ ነው በተለይ ደግሞ የፒያኖ ጨዋታ እና ታታሪነቷ በጣም ደስ ይለኝ ነበር እንትን በመትጫወትበት ጊዜ ስራ ወይ በጊዜ ከጨረስኩ ወይ ሌላም ስራ ከሌለኝ ሄጄ ቁጭ ብዬ አዳምጣታለሁ ፒያኖ ስጫወት so romantic ቀጠለ በሚገርመው ባጭር ጊዜ ነው ረጅም ጊዜ አልቆየንም ከተዋወቅን አንድ አመት በኋላ በቃ ተዋወቅን just for a year just a year እሺ ከዛ ተጋባን በአንድ አመት በኋላ ተጋባን አንተንሽ ደስ የሚል ባክግራውንድ ስቶሪ አባትህና አጎቶሽ ናቸው ክቡር ዘበኛ ባንድ ውስጥ ነበሩ እስቲ ንገሪ እንዴት ነበር ትውቁ ስለናንተ መተዋወቅ ምን ተሰማቸው ላይክ በእኛውን መጀመሪያ ያው በፍሬንድና ገርልፍሬንድ ሆነን የሚያውቁት ነገር የለም ግን ሽምግልና ሲላክ እና አጎቴ በእናቴ በኩል ሳይድ የነበረው አጎቴ እሱ ነው ሙዚቀኛ የነበረው ማነው ስማቸው ሻለቃ ጽጌ ፈለቀ ይባላል እና እሱ ለሽምግልናው ቦታ ላይ እንዲገኝ ያው ሽማግሌ ለትዳር ስለተጠየቀ እንድትገኝ ተብሎ ተጠርቶ ማለት ነው ሲነገረው በቃ እሱ ነበር የሚያወራው ስለፈለቀ ስለሱ ቤተሰብ ለእናትና ለአባቴ በቃ አንደኛ ተቆርቋሪው ነው በቃ እሱ እኮ እንዲህ ነው በጣም ጎበዝ ሙዚቀኛ ነው እያለ እሱ ነበር አባቴን ለማሳመን የሚጥረው ማለት ነው እሺ
እና በጣም ደስ ብሎት ነበር በቃ ላይክ የነበረውን ኮኔክሽን በደንብ ስለሚያውቃቸው ፋሚሊውን እንዳለ ማለት ነው ቀላል ነበር ኮንቪንስ ለማድረግ ቀላል ነበር በኩል በጣም ደስ ይላል እስቲ አጠር ያለች ረፍት ወስደን ስንመለስ ደግሞ እነዚህ ቆንጆ ቆንጆ ልጆቻችሁ ከነሱ ደግሞ እንሰማለን ረፍት ወስደን እንመለሳለን ተመልካቾቻችን ከረፍት ቆይታችን ተመልሰናል ከሳክሶፎኒስት ፈለቀና ቤተሰቡ ጋር የአባቶችን ቀን እያሳለፍን ነው እስቲ ማርቲ ወደ አንቺ ልምጣ አዘባንድ እንግዲህ ልጆችሽ ከልጅነታቸው ቤታችሁ ውስጥ የሙዚቃ ቅድም ፈሌ ነግሮናል ጥረት ያደረግን ነበር እንዲወዱ ምናምን ተብሎና እንዴት ነው ቤታችሁ ውስጥ እስቲ ጃም ሴሽን አለ እኛ ኢማጂን የምናረጋው አለ በቃ ማታ ምናምን እስቲ ሳክሶፎን አውጪ ፒያኖን ተጫዋች ማለት ያላችሁ እንደዛ ነው ትሬን የምታረጉት ወይስ ስፔሲፊክ የሆነ ስኬጁል አውጥታችሁ ሬጅመንት አለው እንዴት ነው እስቲ ቤታችሁ ምን ይመስላል በሙዚቃ ዓለም ብዙን ስናጠና ላይክ የግሩፕ ስራዎች ነገሮች ካሉን ለየብቻ ነው መጀመሪያ የምንሰራው ከዛ ያን ሙዚቃ ሰራችሁ ትንስራውና አጥናው አንድ ላይ ተቀምጠን ምናምን ተብሎ ቀጠሮን ይዝና ያው በዛ ሰዓት ላይ ቁጭ ብለን እንሰራለን ሙዚቃውን ለእንደዛ ፋይናላይዝ ለማድረግ ብዙን ጊዜ እነሱ ሁለቱ ፈሌና ረዲ በጣም ብዙ ጊዜ ይሰራሉ ፕራክቲስ ያደርጋሉ ላይክ በየጧቱ ተገናኙ ሳክስፎኑንም ድምጹንም ኤቭሪ ታይም በቃ ቤቱ ሙዚቃ ብቻ ነው ጎረቤት ምን ይላል እስቲ ያው እንጆይ ያደርጋሉ ይመስለኛል ካንዳንዴ በጧት እስከ ማታ ድረስ ሊሆን ይችላል እስከ 10 እስከ 4 በቃ 10 ሆነ ከዛ ደግሞ እሷም ድራማን ትቀጥላሽ ብቻ ቤቱ the whole day ሙዚቃ ብቻ በጣም በዚህ ላይ ማስተማሩ አለ at the same time ሁሌ ሙዚቃ ብቻ አለው ሶ ረዲ ጥያቄ አለኝ ላንቺ እስቲ ማን ነው ይሄንን ሙዚቃ ነው አሁን ይሄ ስራ አለ ይሄ እንትን አለ ይሄ ሙዚቃን መርጣለን የሚለው ማን ነው እስቲ ከናንተ ወይስ ብዙ ጊዜ ለፈለይ ነው አሚን ብዙ ጊዜ ለፈለይ ነው ግን እንደ አዘ ግሩፕ ዲሳይድ እናረጋለን ይሄንን እናርግ ግን እሱ ከኤክስፒሪየንሱ ከልምዱ ምናምን አንጻሩ እሱ ይሄንን ስራ ሲል የሱን ሰጀሽን ሞር በመውሰድ እንደዛ ነው የምንሰራው እንጂ ሁላችንም ኦፒኒየን አለ ያ ሶ ሁሌ ሙዚቃ አልነበርሽም አንቺ አይደለ ኬሚካል ኢንጂነሪንግ መማር ጀምረሽ ጀምሬ ነበር ከዛ የሆነ ሃይ ስኩል እንደጠራስኩ እዚህ በቃ ሃይ ስኩል እንደጠራስኩ ወደ ሙዚቃውን ትንሽ ገባ ወጣ ያለን ስቶ በቃ ምን ሜጀር እናርግ ምናምን የሚባል ቶፒኩ ሲነሳ በቃ ምንድነው ጎበዝ ምንድነው የምትወጂው ሲባል ማትስ ጥሩ ነኝ ምናምን ሲባል በቃ ለምን ኢንጂነሪንግ ኬሚካል ኢንጂነሪንግ አትገቢም ተባለ ትንሽ ጊዜ ቀጠልኩበት ማትሱ ካለቀብኝ በኋላ አይ በቃ ይብላን ወደ ሙዚቃው ተሻገረን በቃ ከዛ በኋላ በዛ ቀጠልን አሁን እንዳለው ነው ፍቅር አንቺስ እንግዲህ ቮካል ነው ግን መጀመሪያ ምንድነው የምታስታውሺው እስቲ በቤት ውስጥ እንደ አባትነት ፈለይ ምንድነው ነበር ኢንካሬጅ ማካስ ብዙ ነገር ትሞክራለሽ አንቺ አይደል አንድ ኢንስትሩመንት አይደለም ትጫወች እስቲ ተላስ ስጀምር ፈለይም ነው ሁሉም ያስጀማረኝ ክላርኔት ጀምሬ ነበር ጊታርም ጀምሬ ነበር ግን መጀመሪያ ኢትዮጵያም ያለው ድራም ነበር ኢንትረስት የነበርኩትና እዛ ያሬዳት ተማርኩና ተምሬ እስከዛም ድረስ አልመጣልኝም ነበር ሰው እዚህ ሀገር ስመጣ ነው ክላርኔትና ጊታር ጀምሬ ከዛ ተመልሼ አሁን በቅርብ ጊዜ ድራም የጀመርኩት እንጂ እዚህ ሀገር ሁሉ እኔና ረዴት ኮሌጅ ስንገባ ሁለታችንም አይ ፊል ላይክ ተጠራጥረን ነበር ሙዚቃ ቾይሳችን እንደመሰለን አልመሰለን ላይክ እንደ ላይፍ ቾይስ አድርጌ ይሰድ እዚህ አባታችሁን እያያችሁ ብታድጉ እናታችሁን እያያችሁ ብታድጉ ያ እዚህ ሀገር አዲስ ስለሆነብን መሰለኝ በቃ ስተዲ እና እንትን ሜጀር ለማደግ በቃ ምን ስራ ተቀጥሬም ገብቼ ሰራው ምናምን ነው ሐሳብ ስለነበረን ከዛ ሪላይዝልም ስናምን ፍላጎታችንም ምንችለውም ብዙ ሙዚቃ ነበር እሱ የዛኔ እንደዚህ ወደ ሙዚቃ ሜጀር አደረግን ሶ ቤታችሁ ውስጥ እሺ ለአባታችሁ ክሬቲቭ አይዲያ ሰጀስት ስታደርጉ እንዴት ነው የሚቀበለው ምን አይነት ጃንራ ውስጥ ነው እናንተ ሞር ፎከስ የምታደርጉት ወይስ የድሮን እሱ የሚጫወትበት ክላሲካልስ በኢትዮጵያ ውስጥ እንደው በጣም ብዙ የምትጫወቷቸው በጣም የታወቁ አሉ አይደለ ወይስ የእናንተ ጃንራ አንድ አይነት ነው ወይስ ሮኬ አዲስ ነገር እንጀምር ፈሌ ስትሉ እንዴት ነው ነገሩ
ለኔ እንደሚመስለኝ I feel like more R&B እና hip hop ግን open mindም ለመሆን ሞክራለሁ ፈሌ usually support ያደርጋል በምንም አይነት ሙዚቃ interest as long as interested እና አጠናክረን ከያዝነው በምንም አይነት suggest ያደርገን ያስተካክለናል ብዬ አስባለሁ so ችግር የለም እሱ ላይ creativity ላይ ችግር የለም ኦኬ ቮካሊስት ናችሁ ሁለታችሁ አይደለ እሱም ትሬኒንግ ነበራችሁ ወይስ ቤት you trained ከእናትና ከአባታችሁ ጋር ያው ቤት ውስጥ ነው ትሬኒንግ ወንዳለ ሙሉ የሙዚቃ ትምህርት ቤት ፕሮፌሰሮች ቤት ውስጥ አሉ ነው የምትሉ ቤት ውስጥ ነው ሙሉ ነገር ቤት ውስጥ ነው እንጂ ሙዚቃ ትምህርት ቤት በቮካል አሁን ላስት እንደውም ክላስ ወስጃለሁ እንጂ completely እንደዚህ ሙዚቃ ትምህርት ቤት እንደዚህ ብለን አልገባንም አሁን ነው ሜጀር ከቀየረን በኋላ የጀመርነው እንጂ ከዛ በፊት ምንም የሙዚቃ ትምህርት ቤት ገብተን አንዴ ፐርፎርም ማረኩ እንጂ ያሬድ እሱም አይቆጠርም ባንድ ሩል አለ ቤት ውስጥ ፈሌ የባንዳችሁ ሩል አለ ይሄ መከተል ያለብን እነዚህ ናቸው ብላችሁ ምክንያቱም ነው ስራችሁ ነው ይሄና እንዴት አይነት ነው እስቲ እንደዚህ በጽሁፍ የተረቀቀ ደንብም ባይኖር በተዘዋዋሪ ደንቦች አሉ ለምሳሌ አንድ ስራ ሲኖር አንዳንዴ ችላ ሲሉብኝ በቃ በጣም ነው በበሳጨው ትቆጣለህ አዎ የሰዓቱ ሰርተው ጥሩ ነው የሆነው በቃ 24 ሰዓት ሙዚቃ ቢሰራ ደስ ይላል እንደዛ ካልተሰራ ጥሩ ሙዚቃ መስራት አይቻልም ለስዋይፍ ስለሆነ ወይ ፊልሙም ወይ ምናምንም እንትን ሌላቸው ስለሚችል ሊያዘናጋ ስለሚችል እዛ ግን በቃ አሁንም ገባ ወጣን ገባን ወጣን በቃ ሙዚቃ እንዲሰሩ ነው ፈልገውና እና ሲሪየስ አድርገው እንዲይዙት ነው ፈልገው እንጂ ደንብ እንኳን ያው እንደ ደንብ በይው እንዴት ነው ማርቲ አንቺስ በእናትነት ብቻ አይደለም አንቺ እንግዲህ የሙዚቃም አይ ቲንክ ዩ ዘ ሃርት ይመስለኛል አይደለ ቤት ውስጥ ሁሉን ነገር ኮኦርዲኔት የምታደርጊው ካንቺ በኩል እንዴት አርገሽ ነው የልጆችሽን ምትኮተኩቹ ቤታቸው ውስጥ ኢንትረስታቸው ኖሯቸው በዚህ ሙዚቃ ውስጥ እንዲቀጥሉ የሱ የራሱ ስታይል አለው እንደሚናገርበት እንዲያርጉ የሚለው ያንቺ ስታይል ከሱ እንዴት ይለያል እሱ ብዙን ያው እንደዚህ አይነት ነገር ላይ ስለሚገባ ሁለታችንም ያንን ተናጋሪ አንሆንም ስለዚህ አንዳችን ትንሽ ያለውን ነገር ማየትና መመልከት ላይ ነገሩ ላይ ግን ሞር በምን ሰራውን ነገር በምን የሚያዩት ነገር ሞር ይበልጣል ከምን ነገራቸው በላይ በያስባለሁ ላይክ እኔም ሳጠና ካዩ የሚያስቀምጡትን ነገር አስቀምጠው ወደ የሚያጠኑት ነገር ይገባሉ አክሽን ሞር ይገልጻል በያስባለሁ በእኔ ስለዚህ እሱ ብዙን በጣም ጥሩ ነው እኔ ተጨማሪ ሆኜ መናገር ማያስፈልገኝ ስለዚህ ሲናገራቸው ብድግ ብለው ስለሚሰሩ ስትሪክትሊ ስለሚያጠኑ እኔ ጀስት አካባቢውን አብሬ ተጠቅሜ ማረጋጋቱ ላይ ነው ባብዛኛው ፈሌ እንዳባትህ ነው ቤት ውስጥ አንተ ሲያስረዱት ነበር እንዲያርግ ይሉ ነበር እንዳባትህ ነው ልጆችንም ጋይድ የምታረገው ወይስ ያንተ ስታይል ለየት ይላል እንዳባቴ ይመስለኛል ያለውን ነገር በሙሉ ከሱ ሰጥቶ ነገር ይመስለኛል እንዲያርጉ ያው ተወሰነ ደረጃ እስከሚደርሱ ድረስና በደንብ መስመር ውስጥ እስከሚገቡ ድረስ የማቀውን ካለ ልምድ አንፃር ማጋራት ያለና በዛ ምክንያት እነሱም እግዚአብሔር ይመስገን ጥሩ ይመስላል ያላቸው ተቀባይነት ቢሰሙ ይመስላሉ ይሰማሉ ኦኬ የአባቶችን ቀን እንዴት ነው የምታሳልፉት ታዲያ እንዴት ነው ሴሌብሬት የምታረጉት ፈለኝ usually honestly dinner ምናምን እንወጣለን ስጦታ ግን በአብዛኛው ጊዜ most important thing በቃ ራታችንን ጊዜ ማሳለፍ ነው ከሱ ጋር የምትሞክሩት ማለት ነው እሺ ዛሬ የምትጫወቱልን ሙዚቃ ምንድነው I can't wait እንግዲህ ሁለት አለ their favorite የፋሚሊ የራሳችን like this is our family የኛ ቤተሰብ ኤክስፕሬስ ያደርጋል የምትሉት አለ እሱ ነው የምትጫወቱልን ወይስ ምንድነው የመረጣችሁልን ዛሬ ሁለት የመረጥነው ዘፈን አለ አንደኛው የፈሌ አባት የኛ አያታችን ኦሪጂናል ያቀናበረውና ሙሉን የሰራው እሱ ነው ሌላኛው ደግሞ አባቢ ሚል ግርማ ተፈራ የሰራው አባቢ ግርማ ተፈራ ነው ለአባት እሱ ሙዚቃው ቅንብር ውስጥም አለሁበት ነው እነሱ ነው ያው አባቶችን ቀን በማስመልከት አንድ ብዙ ጊዜ የሚሰማው ሙዚቃ እሱ ነው ናይስ ለሳባብዬ ምናምን ያለው እሱ ነው የምትጫወቱልን ኦኬ እስቲ እንግዲህ ወደ ሙዚቃ ቆይታው እንሂድ ማለት ነው thank you so much
Versi Mahanis Iyas Denata Grashe Endapat Albas Apat Macirasa Yabetu Misoso Dekamun Takso Yanamu Abuso Yasdasas Yalamoy Modadun Nakso Apa Pie በጣም ደስ ይላል ቴንክ ዩ በጣም ቆንጆ ሙዚቃ ጣፋጭ ሙዚቃ መልካም ያባቶች ቀን ፈሌ መልካም ያባቶች ቀን ለሁላችሁም ተመልካቾቻችን እንግዲህ በቅርብ ቀን ሪኮርዲንግ ከናንተ እንጠብቃለን አይደለ በሶሻል ሚዲያ ነው የሚያገኙአችሁ እንዴት ያገኙአችሁ ኢንስታግራም ፔጃችሁ ላይ አለ አይደለ MNF music band አይደለ so okay thank you so much በጣም አርጌ አመሰግናችኋለሁ እሺ thank you መልካም ያባቶች ቀን በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ቆዩልን